ተስፋዬ ለስላሴ ይባላል ነው ከ1978 ዓመተ ምህረት ጀምሮ በአሰብ ወደብ በባህር ትራንስፖርት ባለስልጣን ሰራተኛ ነበርኩኝ። ኤርትራ እስክትገነጠል ድረስ ባለው ጊዜ ውስጥ እዛ ነበርኩ ከ78 እስከ 83 ማለት ነው። ያለኩበት ሀገር አሰብ ነው። አፋር ህዝብ ያን ሰዓት ሀብት ነበር። በገጠሩን በከተማን በባህሩን ሁሉ ነገራት ነበር ማለት ነው። በጣም ትልቅ ሀብት ነበር። መኪና የሌለ ሰው አልነበረም ያን ሰዓት ማለት ነው። አሰብና አካባቢ ህዝብ ሴትም በሆን 100 ሺህ የሌለ ሴት ገጠር ውስጥ የለም ነበር ያን ሰዓት። የኢትዮጵያ ስልጣኔ ከውሃዎቿ ጋር የተቆራኘ ነው። በተለይ ደግሞ የባህር በር በነበራት ዘመን የኢትዮጵያ ስልጣኔ ገናናነትና ዝና ከፍተኛ ደረጃ ደርሶ ነበር። ከውጭ አገር መንግስታት ጋር በባህርና በየብስ ጉዞ የተመሰረተ የንግድ ግንኙነት ነበራት። የምታገኘው ገቢም ለሕዝቧና ለሀገር ብልጽግናንና ሀብትን አጎናጽፏት ቆይቷል። ኢትዮጵያ ለቀይ ባህር በቀረበች ቁጥር የከፍታ ዘመኗን አረጋግጣ ቆይታለች። ኢትዮጵያ ሩቅ ተመልካችና ብሩህ እይታ የነበራቸው መሪዎች በነበራት ወቅት ባህር በሯን አስጠብቃ ሀገራዊ ብልጽግናዋን አሳድጋ ታይታለች። በጥንታዊው በመካከለኛ ዘመንም ሆነ በዘመናዊ የኢትዮጵያ ታሪክ ኢትዮጵያ የባህር በር ባለቤት በሆነችባቸው ዘመናት ጥንካሬዋም የበዛ ነው። አሰብ ምንም እንኳን የአፋር ግዛት ብትሆንም የብዙ ብሔር ብሔረሰቦች የሚኖሩበት ቦታ ነው። አሰብ ሰቂር የሚባለው በአብዛኛው አፋሮች የሚኖሩበት ቦታ ነው። አሰብ ሰቂር ማለት በአረብኛም ይሁን በአፋርኛ ትንሿ አሰብ እንደማለት ነው። በአብዛኛው በአሰብ ሰቂር የሚኖሩ ሰዎች አፋሮች ናቸው። ይሄ አሰብ እኮ ሀብታም ሀገር ነው። ከዚህ አልዓረብ አይደለም እስከ አውሮፓን በመርከብ ነው የሚሄደው፣ በሁሪ ነው የሚሄደው። ሁሉ ሀገር ሄደ ይመጣል። ሰው በጣም ሀብታም ነበር። ሰው በጣም ሰላም ነበር። ኤርካም ይባላል። እንደዚህ በቃ እንደዚህ ማህዶ የሆነ ትፍር ባህር ላይ ስትሄድ ሲቆረጥ 1 ኪሎ ሲያረጉ 1 ኪሎ 5 ሲ እንደዚህ ሊገዛ ነበር። ብዙ ጥቅም ነበር እኮ ባህር ላይ። በቃ አሁን ባህር እግሪ መሄድ አይችልም። በቃ አንድ ሰው በእግሪ ባህር እግሪ መሄድ አይችልም። አሰብ ማለት እኮ ኢትዮጵያ ማለት ነው። ስንት ዓመት ኢትዮጵያ ነበር ማለት ነው። ኢትዮጵያ ከፊት አሰብ የነበረ መንግስተኛ ታሪካችን አልሰማንም። አፋር ኢትዮጵያ ነው፣ አሰብ ኢትዮጵያ መሆን ነው የምናውቀው። የኛ አባታችን አባታችን ዘመን እነዚህ ወገኖች በደስታና በሐዘን ጊዜ ያሳለፉት ትዝታ ዛሬም አልተለያቸው። በተለይ የዘመን መለወጫ በዓል አከባበር ልዩ ነው። ልዩ የሚያደርገው የዘመን መለወጫ የእስልምና እምነት ተከታዮችም የክርስቲያን እምነት ተከታዮችም በጋራ የሚያከብሩት ነው። ባህሩ ላይ ደግሞ ባህር ኃይሎች ፓውዛ ያበራሉ። ቀን ነው የሚመስለው። በተለይ ደግሞ ደስ የሚል አያቶች አሉ፣ ቅድመ አያቶች አሉ ከልጅ ልጆቻቸው ጋር እዛ ባህር ላይ ሲንቦጫረቁ ሲጨፍሩ፣ ህፃኑ አያቱን ሲረጨው፣ አያቱ ህፃኑን ሲረጨው፣ እስላም ክርስቲያን አይልም። ሁሉም ባህር ላይ ሄዶ መጠመቅና መጫወት ድምቀት ይሰጠው ነበር። አፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆየው አንድ ትልቁ ጎሳ ከአጽቤ ወረድ ብለህ ኮኖባ ወይ ፈረስ ደገ የሚባሉ ቦታ ላይ ታገኘዋለህ። ታች ሄደህ እንደገና እስከ ቦሪ ድረስ ታገኘዋለህ። እስከ ራፋይለ ድረስ ታገኘዋለህ። በአውሳ ወረድ ብለህ የምታገኘው አፋር እስከ አሰብ ድረስ ታገኘዋለህ። ይሄ በመካከላቸውም የንግድ እንቅስቃሴያቸው ወደዚህ ሲመጡም ከባህር ተሻግረው ወደዛ ሲሄዱ በአፋሮች መካከል ይሄ ቦርደር አርቲፊሻል ነው፣ እንደፈለገ ነው
የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት። አሰብ ቀይ ባህር የኢትዮጵያ መሬት ነች። ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው። እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም። ይህ ብቻ አይደለም። ሃይማኖታዊና ባህላዊ መሪዎቻቸው አውሳ ውስጥ ናቸው። ባህላዊ አስተዳደር ሃይማኖታዊም ነው፣ ባህላዊም ነው፣ ፖለቲካዊም ነው። ሰንተሩ ኢትዮጵያ ውስጥ ነው። አምስት ራስ ገዞች ነበሩ። ኤርትራ፣ ትግራይ እና አፋር፣ ኦጋዴን እና ድሬዳዋ። ኤርትራና አሰብ ምንም አይገናኙም። ቀደም ሲልም ለምሳሌ አፋር በወሎ ጠቅላይ ግዛት በነበረ ጊዜ በወሎ ስር ነበረ። ከዛም አሰብም በወሎ ስር ነበረ። አፋር የራስ ገዝ እንዲሆን ሲደረግ አፋር ራሱን ችሎ አሰብንም አፋርም ያስተዳድር ነበረ። ኤርትራ አሰብን አስተዳድራ አታውቅም ከዛ በፊት። በተለያየ አጋጣሚ ከቢትወደድ አሊምራህ ጋር እንገናኝ ስለነበር ይሄ አፋር የሚባለው ኤርትራ ውስጥ ያለው አፋር የሚባለው ኤሪያ የኢትዮጵያ አካል ነው፣ ከኢትዮጵያ መነጠል የለበትም የሚል ጠንካራ አቋም እሳቸውም ሌሎቹም የጎሳ መሪዎች ነበሯቸው እና ቀደም ብሎም በአፄ ምኒልክ ጊዜም ቢሆን ኋላም በአፄ ኃይለ ሥላሴ ጊዜ ኋላም እኛ በረሃ ያለንም ከገባን በኋላ ኢህአዴግ በረሃ ያለም ከገባን በኋላ ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው። በአሰብ ውስጥ ለማኝ የለም ማለት ትችላለህ። ወጣቱ በግድ ነው የሚሰራው። ተጋድሞ የሚጦርበት ሀገር አይደለም። ሁሉም ሰራተኛ ነውና አንድ መርከብ ማዳበሪያ ጭኖ ቢመጣ መርከቡ ተራክፎ እስኪጨርስ ድረስ 1 ወር ሊፈጅ ይችላል። 24 ሰዓት መርከቡ ደግሞ የመርከብ ኪራይ ስለሚከፍል ያ ክፍያው እንዳይጨምርበት ቶሎ እቃው እንዲነሳለት ይፈልጋል እና 24 ሰዓት እረፍት የለም። ካሌብ የምትባል ደሴት አለች። እዛ ላይ የኢትዮጵያ ጀልባ ሁሉ ገጣጠም ነበረ። ነዳጅ ማጣራ ነበረን። የጀልባ ወደብ እንትን ፋብሪካ ነበረን። እዛ ውስጥ የማይሰራበት ምንም ነገር የለም። እዛ አሰብ የአንድ ሀገር ናሽናል ፓወር የሚባሉት ቢያንስ 4 ትላልቅ እንትኖች አሉ። አንዱ ኢኮኖሚክ ፓወር ነው። ሁለተኛው ፖለቲካል ተሰሚነት ነው። ሶስተኛው ሚሊተሪ ፓወር ነው። አራተኛው ዲፕሎማቲክ ፓወር ነው። እነዚህ ናቸው እንግዲህ ኮምባይንድ ሆነው የአንድን ሀገር የማድረግ አቅም የሚጨምሩት። እነዚህ ናሽናል ኢንተረስትን ለማሟላት የምንጠቀምባቸው መሳሪያዎች ናቸው። የባህር በር ማጣት ከነዚህ ውስጥ ብዙዎቹን እንድናጣ ያደርገናል። ብዙዎቹ ላይ እንድንደከም ያደርገናል። ደግሞ የባህር በር የምናጣ ያለነው በብዙ መለኪያ ያን እንድናጣ በማንገባበት አይነት ጂኦግራፊክ አቀማመጥ ውስጥ ሆነን ነው እና ጉዳቱ ትልቅ ነው። አሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች። የጊዜ ጉዳይ ይሁን እንጂ እንደዚህ ስትራቴጂክ የሆነ የባህር በርና አካባቢው የግመል ውሃ ማጠጫ አድርጎ የሚተው ሞኝ የለም። የአፋር ህዝብ ቆፍጣና ህዝብ ነው። በምንም በሀገሩ ላይ አይደራደርም። ግመላችን እንኳን ሰንደቅ ዓላማችን ያውቃል የሚሉት እኮ የደርግ ስርዓትን የታገሉ ኃይሎች ዓላማ ኢትዮጵያን ከወታደራዊ አገዛዝ በማላቀቅ የሲቪል መንግስት ማቋቋም ነበር። የትግላቸው ግብ ደግሞ እኩልነትን ማረጋገጥና ዲሞክራሲያዊ ስርዓትን መዘርጋት ነበር። በትጥቅ ትግሉ የኃይል የበላይነት የነበረው ኢህአዴግ ሌሎች የትጥቅ ትግል ላይ የነበሩ ኃይሎችና ተቃዋሚ የፖለቲካ ድርጅቶችን በማካተት ሰኔ 1983 ዓመተ ምህረት የሽግግር መንግስት መሰረቱ። ግንቦት 20 ኢህአዴግ አዲስ አበባ እንድትቆጣጠር፣ አሰብ ግን እስከ ግንቦት 25 ድረስ አልተያዘችም ነበር። በጣም የሚገርመው እኛ በጀልባ ስንሄድ በመርሳ ፋጡማ፣ በጢዮ፣ በካሌ በሚባሉ ደሴቶች የኢትዮጵያ ባንዲራ ይውለበለብ ነበር።
የኢትዮጵያ መርከቦች እያንዳንዳቸው መርከቦች የባህር ኃይል መርከቦች የኢትዮጵያ ባንዲራ ይውለበለብባቸው ነበር። ተቋቋመው የሽግግር መንግስት ግን ኢትዮጵያን ከማሻገር ይልቅ ትልቅ የሀገር ክደት በመፈጸም ጉዞን ጀመረ። የሽግግር መንግስቱ ያለ ህጋዊ ስልጣኑ ሀገር ቆርሶ ለሻዕቢያ ሰጠ። አንድ የሆነውን የአፋር ህዝብ ለሁለት ከፈለ። ኢትዮጵያን ከባህር አቆራረጠ። የተከበሩ ፕሬዝዳንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ይሄ ቤት ማንዴት አለው ወይስ የለውም? ሰላምን ለማምጣት ማንዴት አለው እንጂ የኤርትራን ህዝብ አንበረከካለኝ ካለ መንገዱን ጨርቅ አድርግለት። እኛ ብዙ ጨዋታ ውስጥ የለን። ወደብ የኢትዮጵያ ህዝብና የኤርትራ ህዝብ ቅራኔ መነሻውም አይደለም መሆንም የለበትም የሚል ፖለቲካዊ ነው። የወደብ አይደለም ጥያቄ፣ የመብት ጥያቄ። ወደብ እንዴት እንጠቀማለን የኢኮኖሚ ጉዳይ ነው። ተረዳቶ ሊያልቅ የሚችል ጉዳይ ነው። የወደብ ቅራኔ የለም። መንግስት ሳይሆን ሽግግር መንግስት ሆነው አገርን አሳልፈው ለመስጠት ተስማሙ። አንድ ድምፅ የዩኒቨርሲቲ ተወካይ ድምፅ ሳይሰጡ ሲቀሩ የተቀራው ተቀብሎት ይህ ውሳኔ አልፈዋል ማለት ነው። ሀገርን አሳልፍ ፓርላማ ሳያውቅ ህዝቡ ሳይዋየበት ምንም ሳይደረግ አንድን ሀገር ነፃ ሀገር አሳልፎ መንግስት ያልሆነ ገና ሽግግር ላይ ያለ ሀገርን አሳልፎ መስጠት ይችላል እንዴ? አይችልም። ስለዚህ ይሄ ራሱ ደባ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሽግግሩ መንግስት ጉባኤ ታዳሚ ነበሩ። በወቅቱ በእንግሊዝኛ ቋንቋ ባደረጉት ንግግር ኢትዮጵያ የአሰብና የምጽዋ ወደቦችን በነፃ እንድትጠቀም ቃል ገቡ። በህወሓት የሚመራው ኢህአዴግ ኢሳያስ አፈወርቂ በአደባባይ የገቡትን ቃል እንኳን ሁለት ሀገራትን ሊገዛ የሚያስችል ህጋዊ መሰረት እንዲኖረው አላደረገም። ነጻ ፖርት ይሆናል እንደፈለገን እንጠቀምበታለን ከተባለ በኋላ ወደ ህጋዊ ማዕቀፍ ወስደን ባይንዲንግ የሆነ ስምምነት እናድርግ የሚል ሀሳብ አላነሳንም። እንግዲህ ያለ መብሰል ሊሆን ይችላል፣ መዘላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅ እናድርገው የሚል አቋም አልነበረም። የኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሀገራት የሚመሩበት ህጋዊ ስርዓት ሳይበጅለት 7 ዓመታት ተቆጠሩ። የኢትዮጵያን ህጋዊና ታሪካዊ ወደቦች ጠቅላ ያዘችው ኤርትራ እንኳንስ ወደብ በነፃ ልትሰጥ 1990 ዓመተ ምህረት በእብሪት ተነሳስታ ኢትዮጵያን ወረረች። ኢትዮጵያውያን ወረራውን እንደ ጥሩ አጋጣሚ ቆጠሩ። በህገወጥ መንገድ የተወሰደው ወደብ የሚመለስበት ጊዜ እንደመጣ ተስፋ አደረጉ። ያም ሆኖ ወረራው የተፈጸመው ኢትዮጵያ ባላሰበችበትና ኤርትራ የኃይል የበላይነት በነበራት ወቅት ስለነበር አደጋው ከባድ ነው። ስለሆነም ወረራውን ባለበት መግታት፣ ቀጥሎ በኃይል የተያዘውን መሬት ማስለቀቅ የሀገር መከላከያ ሰራዊት ቀዳሚ ዕቅድ ሆነ። በሀገር ውስጥ አለመተማመን የነበረ ቢሆንም የሀገር ሉዓላዊነት በመነካቱ የኢትዮጵያ ህዝብ ተቆጣ። እንደለመደው በአንድነት ተመመ። ሰራዊቱን የተቀላቀሉ ወጣቶች ቁጥርም ከተገመተው በላይ ሆነ። የሀገር መከላከያ ሰራዊት ኢታማዦር ሹሙ ሳይቀሩ እቅዳቸውን ከለሱ። በህገወጥ መንገድ የተወሰደውን ወደብ ማስመለስ ያስፈልጋል። ያኔ በተደረገው በጣም ከፍተኛ አስጨራሽ ውጊያ የኃይል ሚዛኑ ሽፍት አደረገ። የኛ የበላይነት እየመጣ የነሱ ደግሞ ዝቅተኛነት እየመጣ ሄደ። ከዛ በኋላ ፕላኑንም ሪቫይዝ ማድረግ ጀመር።
መጀመሪያ የነበረው በቀጥታ አሰብ እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ አቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውጊያ እየተነሳ ሄደ። ያኔ ነው እንግዲህ አቅማችን እየበረታ በሄደበት ወቅት ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ እንደ ኦብጀክቲቭ። ጦርነቱ በ3 ዓመት እልህ አስጨራሽ ትግል በ1993 ዓመተ ምህረት በኢትዮጵያ የበላይነት ተጠናቀቀ። አሰብ ግን አልተመለሰም። ክህደት ቁጥር 2 በሀገር ላይ ተፈጸመ። ያኔ በህጋዊ መንገድም እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረ። በዲፕሎማሲ አንጻር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረ። ከአቅም አንጻር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት የፈለግነውን ነገር ማድረግ አልቻለም። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። ኢትዮጵያ በአሰብ ላይ ያላት መብት ህግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። ወደ አሰብ እንዳትሄዱ፣ አሰብን ለማስመለስ ነው ይህን ጦርነት ያደረጋችሁት የሚል አስተሳሰብ በምዕራባውያኑ በኩል አልነበረም አለንም። ግን ኦቨርካም ልናደርግ የምንችለው የነበረው ፕሮብሌም ነው እና የአጋጣሚ አምልጦናል ብዬ ነው የማምነው። በፖለቲካ ውስጣችን ውስጥ በነበረው የፖለቲካ ንትርክ የአጋጣሚ አምልጦብናል ብዬ ነው የማምነው። 100% ማስመለስ ይቻል ነበረ። እርማን ኮልም ጠብቆ ነበረ። ልክ ማለተኛ ሰራዊት ቡሬ ላይ ሲደርሱ መለስ እንዳታልፉ ብሎ ከለከለ። እኔ አሁን እጃቸው አገቡ ብዬ ብለው አሁን ይሙሰዱ ብሎ አለ። ምን አይነት መሪ ነው ያላቸው ነው አይነው እንጂ 100% አሰብ ይመለስ ነበር ያለ። አይሞከር የሚባል ቦታ ላይ ደርሶ ነበር አሰብ ጋር ሲዋጋ የነበረው ኃይላችን። አይሞከር ማለት ከአሰብ 18 ኪሎ ሜትር ነው። ጂኦግራፊው አሁንም ይታወቃል። ሰንዓፈ በኩል ሰንዓፈን አልፈን እምባሶይራን ተቆጣጥረን እምባሶይራ ላይ ታንኮቻችንን ሰቅለን፣ እምባሶይራ ማለት እንግዲህ የኤርትራ ከፍተኛው ቦታ ነው። በምስራቅ በኩል የደንከል በረሃ ነው ያለው። ፊት ለፊት ደግሞ ከስከስ የሚባል ወደ ዓዲ ቀይሕ የሚያወርድ ከፍተኛ ቦታ አለ። እሱን ተቆጣጥረን ነበር። የሀዘሞን ቦታ ወደ ግራ ትተን ነው እያለፍን ያለ ነው። በአድዋ አቅጣጫ አዱ ኸላና ዓረዛን አልፈን ክሎስት መንደፈራ ነበር ውጊያ ሲደረግ የነበረው። ባራንቱን ተቆጣጥረን ነበር። ባራንቱ ተቆጣጥረን ወደ ተሰነይ 2 የተቆጣጠርንበት ሲያሰኘን እያያዝን ሳያሰኘን ደግሞ እየተመለስን የኤርትራ መንግስት የሚይዘው የሚጨብጠው የጠፋበት አይነት ሁኔታ ነው የነበረው። በእንደዚህ አይነት ወቅት እንግዲህ አንድ ነገር ሆነ። ይኸው ምንድነው ኮማንዱ ተሰበሰበና ከዛ በፊት መግለጫ ምናምን አልሰጥም ነበር። መግለጫ ስጥ ተባልኩኝ። ትንሽ አቅማማሁ፣ ግን የግድ መሆን አለበት መመሪያ ነው ተባለ። ኦኬ ይሄ መመሪያ ከሆነ ኢንተርናሽናል ፕሬስ ኮንፈረንስ ነው፣ ሲኤንኤን፣ ቢቢሲ ምናምን ሁሉ የመጣበት ማለት ነው። እና ይሄ የሚደረግ ከሆነ ሌላውን ነገር እኔ መልሳለሁ፣ ግን የሚቀጥለው ነገር ምንድነው ብለው ይጠይቁኛል። ስለዚህ ምን ልበላቸው ብዬ ጠየቅኩኝ። የፈለገህን መልስ ተባልኩኝ። ይሄ ፖለቲካ ውሳኔ ነው፣ የፈለገውን አልመልስም አልኩኝ። ግድ የለም የመሰለህን መልስ ተባልኩኝ።
ፕሬስ ኮንፈረንሱን ሰጠን። ይሄ ፓብሊክ የሆነ ጉዳይ ነው። ፕሬስ ኮንፈረንሱን ሰጥ የቢቢሲ ጋዜጠኛ ነበር። 2 ጊዜ ጠየቀኝ፣ አለፍኩት ጥያቄውን ሳልመልስ። 3ኛ ጊዜ ግን ቆመና ይሄን ለ3ኛ ጊዜ እየጠየቅኩ ነው አለ። ኔክስት ሙቭ ምንድነው? ወዴት ነው የምትሄደው? ምንድነው የምታደርገው አለኝ። አይ እኔ ወታደር ነኝ፣ ሰራዊቱ ጋር ችግር የለም፣ ሙሉ ዝግጅት አለን፣ የፈለገውን ማድረግ እንችላለን። የሚቀጥለው ውሳኔ ግን ፖለቲካል ውሳኔ ነው፣ የፖለቲካው ኃይሉ ይወስናል የሚል ተናገርኩ። ትንሽ እንደቆየሁ በአንድ ቀን ነው እንደዚህ ያው መለስ ጠራኝ፣ ሄድኩኝ። ምንድነው እንደዚህ አልከው አለኝ። ታዲያ ምን ልትፈልጋለህ? አብረን ወስን አልኳችሁ፣ የፈለገህን ወስን አላችሁኝ ሁላችሁም። እና የመሰለኝ ነገር ይሄ ነው። ወታደሩ አይችልም ብዬ መናገር አልችልም፣ ምክንያቱም ያለን ካዡዋሊቲ አነስተኛ ነው፣ ያለን የጦር መሳሪያ ከፍተኛ ነው፣ ተተኳሽ ምናምንም ሞራላችን በጣም ከፍተኛ ነው። የኤርትራ መንግስት የሚይዘው የሚጨብጠው ጠፍቶበታል። ከዚህ በኋላ ያለው ፖለቲካ ውሳኔ ነው ብያለሁ አልኩኝ። በነገታው 2 ቀን ቆይቶ ፕሬስ ኮንፈረንስ ጠራ መለስ። ጦርነቱ ቆሟል ብሎ ተናገረ። All our territories have been liberated and for as far as we are concerned the war is over. በኢትዮጵያና በኤርትራ መካከል የተፈጠረውን ግጭት ለመፍታት የአፍሪካ አንድነት ድርጅት ኃላፊነት ወስዷል። ጉዳዩ የሚታይበት ቦታ ደግሞ አልጄሪያ አልጀርስ ከተማ ሆኗል። ወራሪዋ ኤርትራ በጦርነቱ ተሸናፊ የነበረችው ኤርትራ ድርድሩ በዋዛ ፈዛዛ እንዲያልፍ አላደረገችም። በጽኑ ተከራክራ የማይገባትን ሐቅ ስታገኝ፣ በተቃራኒው የኢህአዴግ አባል ድርጅቶች እርስ በርስ ሲራኮቱ ኢትዮጵያ ተበዳይ ሆና ሳለ የበዳይነት ውሳኔ ተበየነባት። የአሰብ ወደብን በህጋዊ መንገድ ማስመለስ ሲቻል ተጨማሪ ቦታዎችን ለማስረከብ የአልጀርስ ስምምነት ተፈራረሙ። ክህደት ቁጥር 3 በሀገር ላይ ተፈጸመ። ናይ ባዕልና ሓጹር ሒዝና ክንነብር ኢና እንተልና ኣይከኣልን። የቲፒኤልኤፍ ክራይሲስ ፈንድቶ መከፋፈሉ እስከሚመጣ ድረስ በኢህአዴግ ስራ አስፈጻሚ እየቀረበ ነበር ውይይት የሚደረግበት፣ ውሳኔ የሚወሰንበት። በጣም ሂትድ የሆነ ውይይት የተደረገበት ነበር ሲሄድ የነበረው የአልጀርስ ስምምነት። ይህን ቀበል ይህን ቀበል ይህን ሰርዘው ምናምን የሚል ያ ከሆነ በኋላ ግን አጠቃላይ መንፈሱ እንደተቀየረ ይሰማኛል። የተቀየረበት መንፈስ ደግሞ ምንድነው? የመንግስት ዋነኛው ትኩረት ይሄ ከቲፒኤልኤፍ ተነጥሎ የወጣው ኃይል ትልቅ ችግር ይፈጥርብኛል የሚል ፍርሃት ነበረው፣ ስጋት ነበረው። ከቲፒኤልኤፍ ብቻ አይደለም። የኦሮሞ ኦርጋናይዜሽን ዶክተር ነጋሶ ነኩማ በጣም ጠንካራ ይሄ የመለስን አቋም የሚቃወም አቋም ነበራቸው። ከደቡብ ህዝቦች አቶ አባተ ኪሾ የያዙት ኃይል ጠንካራ ተቃውሞ ነበራቸው። አጠቃላይ በኢህአዴግ ውስጥ የተፈጠረው እንትን ማዕከላዊ መንግስቱን አስጨንቆ ነበር እና ዋናው ትኩረት ይሄን ነገር እንደምንም አድርገን ሸፋፍነን ወደ ቀጣይ ስራ እንሄድ የሚል አይነት የሸፈነው ይመስለኛል። ይሄ ግምት ነው። ምክንያቱም ከዛ በኋላ ለነበረው ኔጎሺዬሽን፣ ከዛ በኋላ ለነበረው ክትትል የህግ ሰዎችን መርጦ የነሱን ስራ እየተከታተሉ ማስረጃዎችን እያቀረቡ በመሄድ አንጻር ቀደም ብሎ የነበረውን ያህል አልነበረም እና ኋላም የተወሰነው ውሳኔ እስከነ ማስረጃዎቻችን ኤገንስት አስ ነው የተወሰነው። በክርስትና እምነት ጴጥሮስ ኢየሱስ ክርስቶስን ዶሮ ሳይጮ 3 ጊዜ እንደከዳው እንደምትናገር አላውቅም። ህወሓት መራሹ ኢህአዴግ በአሰብ ጉዳይ በሀገር ላይ 3 ጊዜ ክህደት ፈጸመ። ክህደቱም ኢትዮጵያን የባህር በር አሳጣት። ከጥንታዊው የአክሱም ስልጣኔ ጀምሮ
በቀይ ባህር ላይ ሰፊ የንግድና የባህር ኃይል የበላይነት የነበራትና የዓለም የንግድ መስመሮችን ስትቆጣጠር የኖረችው ኢትዮጵያ ለጥቅሟ ባልቆሙ ፖለቲከኞችና በታሪካዊ ጠላቶቿ ሴራ የባህር በር አልባ እንድትሆን ተፈረደባት። ኢትዮጵያን በቀይ ባህር ዳር መውጫ መግቢያ በር የማግኘት ጥያቄ አንድም የተቃወመ ሀገር ባልነበረበት ወቅት ሀገሩን በመግዛት ላይ የሚገኙት መሪዎች የኢትዮጵያን ሐቅ ክደው እንድትዳፈን ወሰኑባት። ኢትዮጵያ ዙሪያ ድንበሯ ታጠረ። የባህር መውጫ የመግቢያ መብቷ ተነጠቀ። የወጪና የገቢ ንግዷ ተዳከመ። የባህር ኃይሏ እንዲከስም ተደረገ። ከባህር በር ጋር ተያይዞ ትልቅ ዋጋ የነበረው የሀገር ደህንነት እርቃኑን ቀረ። ኢትዮጵያ የምታስገባ የምታስወጣው ነገር ሁሉ በሌሎች በጎ ፈቃድ ሆኖ ተደጋጋሚ መከራ ደረሰባት። ደህንነቷን ለማስጠበቅ የምታስገባው የጦር መሳሪያ ሲያቀር ፈተና ይገጥመው ነበር። ይሄ እንግዲህ በየዓመቱ ለወደብ ኪራይ የምትከፍለውን ከ2 ቢሊዮን ዶላር በላይ ሳንጨምር ነው። ለነ ተወልደ፣ ለነ ገብሩ፣ ለነ ስዬ፣ ለነ ዓለም ሰገድ የፖሊት ቢሮ አባላት ናቸው እነዚህ እና የቀሩት የማዕከላዊ ኮሚቴ አባላት እንደፈለጋቸው መናገር፣ እንደፈለጋቸው ማሰብ፣ እንደፈለጋቸው መከራከር የማይፈቅድ ቲፒኤልኤፍ ለሌላ ዲሞክራሲ ይሰጣል፣ በሀገር ውስጥ ቀና አስተዳደር ያቋቁማል፣ ለህዝብ መብት ይቆረቆራል ብዬ ማሰብ አቆምኩ። የባህር በር ለማግኘት እየቻልን እያለን የቀረንበት መንገድም በጣም እንትን ያደረገኝ ነበር። ማለት ለዚህ ሀገር በደል ፈጽመናል የሚል ስሜት ነበር መጀመሪያም። ኋላ ልንሰራው እየቻልን እያለን ሳንሰራው በመቅረታችንም ይሄ የባህር በር ማግኘቱ ከሴኩሪቲም ከኢኮኖሚክ እድገትም ከአጠቃላይ በሪጅን ውስጥ ከሚኖረን ኢምፓክትም ያለውን ወይት በጣም ሀገር የሚጎዳ ነገር አድርገናል የሚል አመለካከት ነበረን። ሻዕቢያም ይሄን ሁሉ ጥፋት እያጠፋ እያለ እንደገና መልሰን የተቆረጠ ተበን አድርገን እዛ መተዋችን ለሀገራችን ትልቅ አደጋ ለወደፊት የሚያመጣ ነው የሚል አቋምም ነበረኝ። የተለየ አቋም ነበረኝ እሱ ከሚይዘው አቋም። ከኤርትራ ጋር እንደራደር የሚል ነገር ሲነሳም እነሱ ናቸው ጥፋተኞች፣ በሀገራችን ላይ ሁሉ በደልና ወንጀል ፈጽመዋል፣ ከእነሱ ጋር መደራደር የሚባል ነገር መነሳት የለበትም፣ ልካቸውን ማስያዝ አለብን፣ እዚህ ሀገር ውስጥ በሰላም መኖር ከሆነ ልካቸውን ማስያዝ አለብን የሚል አቋም ነበረኝ። እነዚህ የተደራረቡ ናቸው እና እነዚህ ነገሮች በሙሉ ያው ምቾት አይሰጡም። ስለዚህ አገራችን ውስጥ ከነበረው ያኔ ከነበረው ሕግና ደንብ ውጭ ነው የተባረርኩት። ትውልድ ግን የተዳፈነውን ሐቅ በሕጋዊና በታሪካዊ የባለቤትነት መብት ለማስመለስ ጉዞ ቀጥሏል። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? 2010 ከመጣው ለውጥ ማግስት ጀምሮ ተዳፍኖ የቆየው የቀይ ባህር በር ጉዳይ በጠቅላይ ሚኒስትር አብይ አህመድ አማካይነት ወደ አደባባይ እንዲወጣ ተደረገ። በፍጹም የውጊያ መሻት የለንም፣ በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። የባህር በር ይገባኛል ጥያቄ የመንግስት ከፍተኛ ትኩረት፣ የህዝብ ዋነኛ አጀንዳ፣ መሰረታዊ የሆነ የህዝቦች ብሔራዊ ደህንነትና የኢኮኖሚ ተጠቃሚነት ጉዳይ ሆነ። ለዓመታት የተዘጋ ፋይል ተደርጎ ይቆጠር የነበረውን የኢትዮጵያውያን የቁጭት የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን አሳወቁ። የኢትዮጵያውያንና የዓለም አቀፉ ማህበረሰብ መወያያም ሆነ። ዛሬ ለኢትዮጵያውያን የባህር በር ጥያቄ ባዕድ አይደለም። በፍርሃት ውስጣቸው አምቀው የሚከነከኑበት ጉዳይም አይደለም።
የዘመናት ቁጭታቸውን የተነፈሱበትና ከህልውናቸው መገፋታቸው የሚክሱበት ዘመን እንጂ ቀይ ባህር ኢትዮጵያውያን የመበልጸግ ምኞታቸውን የሚያሳኩበት አንዱ ምሰሷቸው ነው። ኢትዮጵያ ትላንት በሴራና በክህደት አታው የድህነት አዘቅትና የደህንነት ወጥመድ ውስጥ ከቷት የቆየውን የባህር በር ጥያቄ ዛሬ ከዋነኛ አጀንዳዎቿ አንዱ አድርገዋለች። በሰጥቶ መቀበል መርህና በዲፕሎማሲ ትግል ደግሞ ወደ ቀይ ባህር የመመለሷ ጉዳይ እውን የመሆኛ ጊዜው ደርሷል። ይሄም በክህደት በሯ ተዘግቶ የመከራ መስቀል ተሸክማ ለቆየችው ኢትዮጵያ ትንሣኤ ይሆናታል። ዶክተር አብይ መንግስት በዚህ ስራ ላይ ትልቅ ስራ ሰርቷል የሚል እምነት አለኝ። ያኔ ይሄ አጀንዳ ታቡ ነው የነበረው። ስታነሳው አድሃሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢንተርናሽናል አገር ውስጥ ብቻ አይደለም፣ ኢንተርናሽናል አጀንዳ ሆኗል። ወደዛ ደረጃ ማድረስ ቀላል አይደለም። በማደርገው ኢንተራክሽን እውነት ነው ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም፣ ኢኮኖሚክ ገት አይኖርም። ስለዚህ ጉዳይ መፈታት አለበት። ግን ሁሉም ሰው የሚቀበለው ሀሳብ የሚሆንበት ደረጃ ላይ ደርሷል። እዚህ መድረሱ እኔ ትልቅ አቺቭመንት ነው ብዬ ነው የማስበው።